ስለ ቃል ኪዳን ማንም አይገፋው እጁን አይጠመዝዝም ስለ ጸጋ ልመካበት የሚችል የለም እግዚአብሔር ነው ስሙ የተባረከ ይሁን ስለ ፍቅር ራሱን ቢሰጥ vulnerable ግን አይደለም recklessly አይደለም ራሱን ያጋያው የሰጠው እግዚአብሔር ነው ስለዚህ ነው ገላትያ እግዚአብሔር አይዘበትበትም ስለ ቃል ኪዳን ስለ መስቀል እውነት ስለ ፈሰሰው ደም እግዚአብሔርን እጅ መጠምዘዝ አንችልም ስለ ልጅነት አንችልም እግዚአብሔር ነው ማንም ቢክደው ራሱን ይክድ ዘንድ አይችልም ለዘላለም ጻድቅ ሆኖ ይኖራል ሃሌሉያ ነብዩ እውነቱን ነው እግዚአብሔር ግን ትክክል ነው ነብዩ መወገኑ እውነት ነው ያሳሳል እውነት ነው ያሳሳል ያማል ጻድቁ በረከሰው ሲረገጥ ያማል እግዚአብሔር ግን የሚሰራውን የሚያውቅ ነው እግዚአብሔር ግን ለዘላለም እውነተኛ ነው ቢገድል ቢቀጣ ቢያሳጣ እግዚአብሔር ልክ ነው ምን ከበደው እስራኤላዊ ነው የይሁዳ ነገድ እስራኤላዊ ነው ወገንተኝነት መጣ ዘር መጣ እግዚአብሔር ቃል ሲናገር ዘር ከልጓም ይስባል አደገኛ ነገር ነው የደም ነገር የዘር ነገር ቀላል አይደለም እምባቆም ጨካኙ እምባቆም ኃይለኛው እምባቆም የጽድቁ ሰው እምባቆም የእግዚአብሔር አፍ ዳይለማ ውስጥ ገባ በወገኑና በእግዚአብሔር መካከል ልክ አይደለም ዘሬን እስከ ቀጣይ ድረስ ልክ አይደለም አለው የእግዚአብሔር ሰዎች እግዚአብሔር ኢትዮጵያን ቢቀጣት ትክክል ነው ወይ ስህተት ነው ወይ አላዋቂ ነው ወይ ቢቀጣ ቢገርፍ ከሱ በላይ ለምርቱ የሚራራ አለ ወይ እግዚአብሔር ሕዝቤን ቢቀጣ ሮንግ ነው ወይ በኔ ማስተዋል የእግዚአብሔር ቅጣት ይቀላል ወይ እግዚአብሔር በኔ ማስተዋል አላዋቂ ይሆናል ወይ እግዚአብሔር ኦሮሞን ቢቀጣ ሮንግ ነው ወይ ምናልባት የእግዚአብሔርን ቃል ለማታስተውሉ ኢትዮጵያ እየተቀጣች እንደሆነች አታውቁም ግን መጽሐፉን መርምሩ ማንም ማዕድናትም እሱ እስኪለቃት ድረስ እየገረፋት ነው ስሙ የተባረከ ይሁን ትክክል ነው ገረፈ አው ይሄን ትክዳለ ማንም ይካድ እውነት ነው መቅሰፍት አፈራርቆ እየገረፋት ነው ጥያቄው ይሄ ነው ለመልካም አድርግልን ብቻ ነው ራራ ለሕዝቤ ስሙ የተባረከ ይሁን እግዚአብሔር ግን ትክክል ነው እግዚአብሔር ትክክል ነው ቢገድል ትክክል ቢያጠፋ ትክክል ከተገባ ውጪ የማንንም ፍርድ አዛብቶ በዘመናት መካከል አያውቅም ግን ኢትዮጵያዊ ሆይ በየቀየው ብዙ ደስ አይበል እግዚአብሔርን የምታውቅ ከሆንክ አትወግን እሳት ታበዛለህ አትወግን ስላንተ ይበዛል ስላንቺ ይበዛል ወገንህ ለይቶሃል
ወገን አልነበርክም። አሁን ግን የሕያው አምላክ የእግዚአብሔር ወገን ነህ። አባቲን አታቅም፣ እናቲን አታቅም። as far as God's concerned እግዚአብሔርን በሚመለከት ጽድቅን በሚመለከት እውነትን በሚመለከት እናቴን አላቃትም። እግዚአብሔርን ግን ለዘላለም አውቀዋለሁ። እናቴን አላቃት፣ ወንድሞቼን አላውቃቸውም። ሳልወለድ በፊት ያወቀኝ በዙፋኑ የሚኖር እስትንፋሴን የያዘ እግዚአብሔርን አውቀዋለሁ። ኢትዮጵያን አላቃትም፣ ዘሬን አላውቀውም። እግዚአብሔርን በሚመለከት እማውቀው የለኝም። ወገን ነኝ፣ ከሰማይ የተመረጥኩ። ሃሌሉያ! እግዚአብሔር ጻድቅ ነው፣ አይሳሳትም። ኢትዮጵያ እየቀጣች ነው፣ ታየዋለህ። እየተቀጣች ነው። እግዚአብሔር ተሳስቶ ነው? አያቅም ስተት። የመንገድን ጽዋ ያጠጣል። አይና ማንም ከእጁ አያድንም። ከአንበሳ አፍ ከመንጋጋው ልታድን ትችላለህ። እንደ ዳዊት ጠቦት ማዳን ትችላለህ። ከእግዚአብሔር መንጋጋ ግን የሚያድን የለም። ለኢትዮጵያ መንበርከክ እስኪመጣ ድረስ መቅሰፍት እየተቀጣጠለ እየተቀየረላት ትገረፋለች። ወድጄ አይደለም፣ አዝኜ ነው ማወራ። ግን የእግዚአብሔር እውነት ይሄ ነው። በገሌ ስህተት በኃይለ ሥላሴ በመንግስቱ ወዳጄ በሰው መሳሳት ምድር አትቀጣም። ስለ ራሷ ቅጣት ግን ዋጋ ትከፍላለች። ስለ ቀዋ ትገረፋለች። እግዚአብሔር ጻድቅ ነው። አሜን። አዎ ጻድቅ ነው እግዚአብሔር። ትክክል ነው። ይሄ ነው የዕንባቆም ጥያቄ። እግዚአብሔር ግን ስለ ሁሉም እመልሳለሁ፣ ይሁዳን እቀጣለሁ፣ ቀኑን ይጨርሳለሁ፣ በቀኑ አስባለሁ። እሷም ብቻ አይደለም፣ ሲገርፍ ያልራራውን ባቢሎንንም እቀጣለሁ። ለጌታም ጌታ አለ። አሜን። ለጌታም ጌታ አለ በሉ እስኪ። ይሄን አትጠራጠሩ። እግዚአብሔር አይነተ ብዙ አሰራር የሚያቅ አምላክ ነው። የገፉንን ሊገፋ ታልፎ የቀጡንን ሊቀጣ አንድም ሰው የማይፈራ አምላክ ነው። የአባቴ ልጅ በቀላል ይሁን በምድር ደረጃ ያለ አግባብ መስመር ያልጠበቁ ቀጪዎች ተገላብጠው ይቀጣሉ። አትጠራጠር። እግዚአብሔር በዙፋኑ ነው። ማንም በዙፋን ነው፣ በመሳሪያ ነው፣ በሰፈር አለቅነት ነው። እድል ቀንቶይ ዛሬ ከእግዚአብሔር ትእዛዝ ፈቃድ አፈንግጠ ግፍ ብትሰራ የሚያድንህ የለም። በሰፈርከው ቁና ይሰፈርልሃል። እግዚአብሔር ታላቅ ነው። በዘር አብረህ ይሁን እድል ከተሰጠ የቀጣዩን ግን በዚች ምድር ትተፋለህ። ቀን ይመጣል፣ ጊዜውን ስረከብ አምላክ በጽድቅ ይፈርዳል። አሜን። የተፈራ አምላክ ነው፣ የተከበረ ነው። ዘመን ወዶ አልተገዛለትም። ወዶ የተገዛለት የለም። መገዛት ግድ ስለሆነ ነው። እግዚአብሔር ብርቱ ነው። አሜን። ለነገስታት ብርቱ ነው፣ ለአለቆች ብርቱ ነው፣ ለአፈንጋጮች ብርቱ ነው። ሁሉም እንደየስራው ይቀበላል። አሜን። ሊያጠፋን ነው አይደለም፣ ሊያለማን ነው። እውነት ነው የሚነግርህ፣ እውነት ነው። ሊያለማን ነው ወንድሜ እህቴ።
እኔም ከቅጣቱ ተካፋይ ነኝ። እዚህ እንኳን ስኖር እየተቀጣው ያለ ይሰማኛል ካልክ ደስ ይበልሽ፣ ደስ ይበልሽ። ባንቺ ላይ በሩን የዘጋው በትር ወስዶ በረሃብ ቢሆን በጥማት ቢቀጣሽ በማጣት ቢያሳሳይ አምላኬ ላንቺ መልካም ነው። ሊያጠፋ አይቀጣም፣ አያቅም። ሊያጠራ ነው፣ ሊያነሳ ነው፣ ለተሻለ ነው። ስለዚህ ለኢትዮጵያ ምን አለ ከተባለ ዛሬም ስሙኝ፣ ታላቅ ዕድል ለኢትዮጵያ አለ። የበዛው እሳት የጠነከረው በትር ለታላቅነት እንጂ ለጥፋት አይደለም። አባት የሚወደውን እንደሚቀጣ እግዚአብሔር ጊዜ ወስዶ ቢቀጣን እሰየው፣ ለመልካም ነው፣ ለክብር ነው። ተወደን ነው፣ ተመርጠን ነው። አጣሽ፣ ተገፋሽ፣ ፈራጅ አጣሽ፣ ጥያቄ በጥያቄ ሆንሽ፣ እኔ ነግርሻለሁ በአምላኬ ስም ለመልካም ነው፣ ለመልካም ነው። አዘንሽ፣ አለቀስሽ፣ እግዚአብሔርም ዝም አለሽ፣ ለመልካም ነው። አባት የሚወደውን እንደሚቀጣ ለክብር ብቻ ይቀጣል። እሰይ ሃሌሉያ አሜን። ሊያጠፋ አይቀጣም። ሊያጠፋ አይቀጣም፣ አያቅም። ሊያለማ ለቁም ነገር ለማብቃት ግን ይቀጣል። እውነተኛ አባት ነው፣ የእንጀራ አባት አይደለም። የሚራራ የሚምር አምላክ ነው። ድንገቴ አይደለም። በብዙ እውቀት ለቁም ነገር ቀጥቶን ከሆነ ስሙ ይባረክ። አሜን። እንግዲህ በዚህ ክርክር የተጀመረው በእንዴት እንዳለቀው በእውነት በጣም የሚያስገርም ነገር ነው። 9 ጥያቄ አትሰማም ለእግዚአብሔር ያለው ሰው እኔ ከዚህ በኋላ መልስም አልፈልግም፣ ጥያቄም የለኝም፣ አምላኬ የጥያቄዎቼ ሁሉ መልስ ሆነዋል ብለው በከፍታ ላይ ይታያል። እግዚአብሔር ይክበር። በግ ቢኖር በለስ ቢያፈራ በረቱ ባዶ ቢሆን የሚበላ የሚጠጣ ባይኖር እኔ ጥያቄ የለኝም፣ ያለኝ ምስጋና ነው ይላል። ስሙ የተባረከ ይሁን። እግዚአብሔር የተባረከ ይሁን። እንዴት አይነት አምላክ ነው! እንዴት አይነት አምላክ ነው! 3 ሐሳቦችን ስለ ዕንባቆም ጥያቄ፣ ስለ እኔም ስለ እናንተም ጥያቄ 3 ሐሳቦችን ላንሳና ልደምድም። እንደዛ ይሻላል ጊዜ እንዳይወስድብኝ ወገኖቼ። እንደ ዕንባቆም ምን ነበረ ይህን ታላቅ ብሬክ ትሩ የሰጠው? በጥያቄ የተሞላ ሰው አንድም ጥያቄ ሳይመለስ አንድም የሚገርም ምስጋናን እሰዋለሁ አለ። በቃኝ፣ ጌታ እግዚአብሔር ኃይሌ ነው። እግሮችን እንደ ዋላሪ ያገረቸዋል፣ በከፍታዎች ላይ ያራምዳቸዋል። ይሄ ቢመጣ ይሄ ባይመጣ፣ ይሄ ቢኖር ይሄ ባይኖር፣ እኔ ግን በአምላክ በእግዚአብሔር ደስ ይለኛል። እግዚአብሔር ይባረክ። በባዶ አንድ ጥያቄ ከ9 ሳይመለስ ነገር ጨምሮ እንዴት ነው እንደዚህ ሰው እርፍ ጠግብ ማለት የሚችለው? እግዚአብሔር ይባረክ። እሱ ካለፈ፣ እሱ ከተገኘ፣ እሱ ከመጣ ሁሉ ይሆናል። ዕዳው ገብስ ነው። እግዚአብሔር ይባረክ። እሱ ከመጣ
ይህን ሰው ያወጣ እውነት ዛሬም ለእኔና ለእናንተ እውነት ናቸው። እነዚህ ይህን ዘመነ እንቆቅልሽ አንዱ ሲመለስ ሌላ ጥያቄ የሚያመጣ አይነት ይህን ዘመንን የጥያቄን ዘመን የእንቆቅልሽን ዘመን የአዙሪት የሚመስለውን ዘመንን እንዴት አድርጌ ወደ ከፍታ ልውጣና አምላኬን ልባርክ ካልን ዕንባቆምን ያሻገረው መሰላል ሕያው ነው። አሜን። ምንድነው አንደኛው ብለን ብንል እግዚአብሔር በዙፋኑ አለ። አሜን። ዘማሪያን ቅድም ዘምሮ ነበር። ምን ነው ዘማሪው ዛሬ እዚህ በኖረ ብዬ ነበር። እግዚአብሔር አለ መፈክር እኮ ነው። አለ እንዴ! ይሄ ጥያቄ ይሆናል እንዴ? እንዴት እንዳለለኛ እናቀም እንዴ የሚያስብል ነው። አስቡ ግን የመዝሙሩ አዝማች ዘማሪው ሲያደርግ እንዴትስ ምን ቢገባው ነው ብዬ ዛሬ እጠይቀው ነበር። ግን ምንድነው የምለው? እግዚአብሔር አለ። እስኪ እግዚአብሔር አለ በሉ። አሜን። አለ። እግዚአብሔር በዙፋኑ አለ። ምድር ሁሉ በፊቱ ዝም ትበል። አስቡ፣ ነብይ ነው ይሄን የሚናገረው። እንዴ የለም ብሎ ነበር እንዴ? ወገኔ እኮ ያስብላል። ጥያቄ ሲበዛ አዙሪት ሲሆን በእውኑ እግዚአብሔር አለ ወይ እኮ ብሎ ጠርጥሯል ማለት ነው። በእኛ አልተጀመረም። የመንገዱ ባህሪ ነው። አርብ ዶክተር ያገለግለ ይሄ የዚህ መንገድ ባህሪ አስገራሚ ነው። አስቡ፣ ነብይ ርስት የለው ተራራ ጫካ ነው የሚኖሩ። እንዲያውም በዛን ዘመን ያላቸው አንድ ነው፣ እሱም እግዚአብሔር ነው። እና ጥያቄው ምን ላይ አድርሶት ነበር? አለ ወይ እግዚአብሔር? ይገርመኛል። አንድ ቡድን ነበር፣ አሁንም ሊኖር ይችላልና አሜሪካ እንደ አፖሎጄቲክሶች ናቸው፣ የሃይማኖት ተከራካሪዎች ናቸው፣ ክርስቲያን ናቸው እና እነ መስካሪ ቡድንም ናቸው። በጣም የሚገርመኝ ነገር ሰውን ያደርጋሉ። ምን ብሎ ጠይቃሉ? ሰውን አቁመው ደህና ነህ ምናምን ትንሽ ካንተ ጋር ጫውታ ፈልጌ ነው ብሉና የሚጠይቁት ጥያቄ እግዚአብሔር አለ ወይ ይሉታል። በጣም የሚገርመኝ ነገር ሰው ግራ ነው የሚገባ። ማለት ለኔ አሁን እኔም ብትጠይቁ ሃይማኖተኞችን አራራራ እግዚአብሔር አለ ነው የምንለው። እነዚህ ግን የሚጠየቁት ሃይማኖተኞች አይደሉም። ዝም ብሎ የሚሄደውን አንድ አሜሪካዊ ነው የሚጠየቁት። ሁሉ በጣም ይቸገራሉ። አይ ቲንክ አለ። ለምን እንዴት ያለ ይመስለኛል። የማያምኑ ሰዎች ዝም ብለው በቃ መጽሐፉን አንብበው እንኳን የማያውቁ ሰዎች በድፍረት የለም ብሎ አይመልሱም። ይሄንኑ አምላክ ነብዩ ሲጠረጥር ወገኔ የገባበት ቀላል ነው ብለህ ነው። ነብዩ በስሙ የተጓደደ፣ በስሙ የዘመረ፣ በስሙ የጨፈረ፣ በስሙ ብዙ ያየ፣ ለስሙ ራሱን የሰጠ ያ ሰው ድንገት ይሄ እግዚአብሔር አለ ወይ ቢል ምን እንደሚያደርገው እንቆቅልሽ ሲበዛ፣ ጥያቄ ሲበዛ፣ አንዱ በአንዱ ላይ ሲጠላለፍ ለመፍቻ የተገኘው አንደ ከኢትዮጵያ ሊወጣ እንጂ ብለን ናይሮቢ ሲደርስ ችግር አለ የለም? ትንሽ አልተወሳሰበም? አልተወሳሰበም? እስኪ ተወሳስበዋል የምትሉ አስቡ። እንግዲህ ለመፍትሄ ነበር በአንድ ብቻ አውጣኝ እንጂ በምስራቅም ቢሆን በምዕራብ በቦሌም ቢሆን በባሌ ከዚች ውጥት አድርገኝና ብቻ በቃኝ ጌታ ሆይ። እሺ ናይሮቢ ቁጭ
ውሉ ጠፍቶ ውስብስብ አሜሪካ የደረሱትን ኢንተርቪው ብናደርግ ጥሩ ነበር። ወገኖች እንዴት ነው? እዛ እንዴት ሆነ? ተወን እባክህ አትጠይቀን። በዛ ጨመረ እንጂ አንዳንድ ሰዎች እንዲህ ይላሉ፣ ተናግረኸኝ ነበር በነብዩ ወገለም። የለም እኮ ጭርስል እኮ ነው። ጭርጸት ከልጅነት ጀምሮ እናገረኛል። ግን የለም ከልጅነት 75 ዓመት እንዲያው የእግዚአብሔር እውነት ነው እንዴ ብሎ ብል ለአብርሃም እኮ እኔ ኤልሻዳይ ነኝ። ይሄ እኮ ክርክር ነው። እኔ ኤልሻዳይ ነኝ ምን ብሎታል ማለት ነው? ይሄ በቃ ይቅርብ። አሁን ቃል ኪዳኑ ችግር የለውም። ይቅርብ ይያለው አላስበውም። በቃ ችግር የለውም ተው። ጻድቅ እኮ ስለሆነ ነው። በኋላ እግዚአብሔርን ክፉ ነገር ለምን ላለው ወዳጄም ነው ብሎ ችግር የለውም በቃ ይቅርብ ይያለው ተው። ቃል ኪዳኑ አሁን ምን ማለት ነው? እንዲያው አብርሃም ሆኖ ነው እንጂ አይ ዝም ብለን ነው እንጂ ምን ለው ነገር እኔ እንጃ ማለቱ ነው። ወጥቶ ምን ይላል? እኔ ኤልሻዳይ ነኝ፣ ሳራ ለአብርሃም ትወልዳለች። ስሙ ይባረክ። እግዚአብሔር አለ በሉ እስኪ። አለ እግዚአብሔር አለና ስጋ ለባሽ ምድር ሁሉ በፊቱ ዝም ትበል። የአባቴ ልጅ አንዱ ትልቁ ሐሳብ ይሄ ነው። አለ ያልነው ሰማይ ምድር ልክዱት የማይችሉ ትናንት የተመለከትነው የአምላክ ችግር ሲወሳሰብ ይረሳና አለ እንዴ ማለት እንችላለን። ግን እርግጠኛ ሁን እግዚአብሔር በዙፋኑ አለ። አዎ ይሄ እግዚአብሔር ላማለኝ በሰማይ ወተቷንም አላ አይደለም። ይሄ እግዚአብሔር ከቴማን የሚመጣ ነው፣ የሚንቀሳቀስ ነው፣ የሚገለጥ የሚዳሰስ ነው፣ የሚሰራ ነው። ላማለኝ በሰማይ አይደለም። ስለ ዝምታይ ችግር የለም። አምላክ የሚገለጥ አምላክ ነው። ስሙ ይባረክ። የአሕዛብ አማልክት ከንቶች ናቸው የሚባለው ከእግዚአብሔር በማነጻጸር ነው። እጅ አላቸው ምንም አይሰሩ፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም። አምላኪዎቹ ይሸከሟቸዋል። የኔ አምላክ ግን በትከሻው ተሸክሞኛል። ሃሌሉያ። የሚሰራ ነው። የጴንጤው ውሸት አይደለም፣ የስብከቱ ውሸት አይደለም። ዕንባቆም ምን ነበር ያለ? አየሁ። ስሙ የተባረከ ይሁን። አየሁ። ሃሌሉያ። ይመጣል። ከማደሪያው የሚነሳ ነው። ይመጣል፣ ይሰራል። የኛ እግዚአብሔር ሕያው እግዚአብሔር ነው። መካን አስወልዷል፣ እውራይን አብርቷል፣ ሽባ ተርትሯል፣ አጋንንቶችን አስወጥቷል። ሕያው ነው። የሞቴን አስነስቷል። የሞቴ የሚመስል የኔንና የናንተን ሕይወት ሕያው አድርጓል።
አምላካችን ሕያው አምላክ ነው። ይሰራል። ለሙሴ ባሕሩን ከፍሏል። በእሳት ተገልጧል። ለኢያሱ ፀሐይ አውቁሟል። ጨረቃ አዘግይቷል። ለኤልያስ በእሳት ወርዷል። የበዓልን አማልክት ከንቱ አድርጎ መሠዊያውን ሰባብሯል። አዳኝ ስለሌላቸው ካህናቶቹን ገለዋል። የኤልያስ አምላክ ሕያው ነው። ወንድሜ እህቴ፣ በአምላክሽ ተጓደጂ አለ። እግዚአብሔር አምላክሽ ይመጣል፣ ይመጣል፣ በራሱ ጊዜ ይመጣል። እኔም አየዋለሁ፣ ሌሎችም ያዩታል። እግዚአብሔር ስሙ የተባረከ ይሁን። ወገኖቼ እግዚአብሔር አለ፣ እግዚአብሔር አለ ማለት ቀላል እምነት አይደለም። በምን አመለጠ? አምላክ በዙፋኑ ላይ ነው። አምላክ በዙፋኑ ላይ ነው። በሉ እስኪ አሜን። ይሄ ሁኔታ ሊቆጣጠረው የማይችል የሰማይና የምድር ፈጣሪ እግዚአብሔር አምላክ አለ። ይመጣል፣ ይመጣል፣ ሁኔታን ይለውጣል፣ እንዳልነበር ያደርጋል። ሰይጣን በከንቱ ይዋሻል። እኔ እንዲያው እግዚአብሔርን እንዴት ይጠረጥራሉ አትበዩት። የሚዋሽ ቋሚ ውሸታም ሰይጣን አለ። ከኤደን ገነት ጀምሮ እስከ ዛሬ መጽሐፉ የሚነግረን በውሸቱ ይመርዘናል፣ ይዋሻል። እግዚአብሔር ይገስጸው። ሰይጣን ውሸታም ነው በሉ እስኪ። አዎ ይዋሸናል። ቋሚ ስራው መዋሸት ነው። በየቀኑ ይዋሻል። ይሄው በሽታ፣ ይሄው አትፈወሽም፣ ይሄው መጣ፣ አላልኩም ጨለመ። እግዚአብሔር ብርሃኔ ነው በሉ። አሜን። ውሸታም ነው፣ ይዋሻል። ጠፋህ፣ አለቀልህ። ከኤደን ገነት እስከ ዛሬ ቋሚ ስራው መዋሸት ነው። እንዴት አምላክን ይጠረጥራለሁ? ወጋደ ቋሚ ውሸት የሚያሰማ አለ። ኢን ሲስተም እጅን፣ እግሪን፣ ሐሳብህን፣ የተሰጠኝ መልካም ነገር ሁሉ ቴስት እንዲያደርግ የሚፈቅደው ለውሸቱ ነው። ስለዚህ ጠረጥሯል። እኔ ነኝ አሁን ከዚህ የሚፈወሰው? አሁን እንዲሆነው እንዴት? አምላኬ በዙፋኑ ላይ ነው። ስሙ የተባረከ ይሁን። የሚያይ የሚሰማ የሚረዳ ሕያው እግዚአብሔር አለ፣ በዙፋኑ አለ። ሁለተኛው ሐሳብ ወዳጄን ዕንባቆምን ከጉድ ያወጣው በእግዚአብሔር መታመን ነው። በእግዚአብሔር መታመን ነው። እግዚአብሔር አለ አንድ ነገር ነው። በእግዚአብሔር መደገፍ ግን ሌላ ነገር ነው። ከባዱ ፓርት ነው። ከባዱ ፓርት ነው። በእግዚአብሔር መታመን ቅድም ያልነው የመጽሐፉ በጣም ከባዱ ቃል ይሄ ነው። ጻድቅ በእምነት በሕይወት ይኖራል። በእምነት ነው የሚኖረው። አሁን ይዘንባል ወይ? አዎ ይዘንባል። ይሄ ሸለቆ ይሞላል? አዎ ይሞላል። በምን አለፈ? የሚያየውን ሳይሆን የማያየውን አምላኩን ተደገፈ፣ አመነ። የምታየው መጥፎ ነው፣ ከባድ ነው፣ የማያዛልቅ ነው። ግን የማያየውን አምላኩን እግዚአብሔርን አመነ። እግዚአብሔር ይረዳኛል፣ ሕዝቤን ያወጣል፣ ምሕረቱ ትመጣለች፣ ምድሬ ታርፋለች። የማይታይ በእግዚአብሔር መታመን። እግዚአብሔር መታመንን ይስጣችሁ። ለሚያምን ሁሉ ይቻለዋል። እግዚአብሔር ያያል። መታመናችን የምትሰራው አቅሟ ግን ታላቅ ነው። እግዚአብሔር የተባረከ ይሁን። ሶስተኛና የመጨረሻው
ጸንቶ መልስን እስኪሰጥ ድረስ መቆም ነው። ዕንባቆም ምንድነው የሚለው? አልንቀሳቀስም፣ አልወርድም፣ አልተውም። ይህ ምን ማለት ነው መሰላችሁ? አጥብቆ መጸለይ ነው። አጥብቆ መጸለይ። አጥብቆ መጸለይ ማለት መጸለይ ማለት አይደለም፣ እየጨመሩ መጸለይ ነው። እየተጉ መጸለይ ነው። ይሄው ምንም የለም። እስከ መቼ ነው? አልሰማህም። አምላክ በዙፋኑ ላይ ነው፣ ይመጣል። እስኪመልስልኝ ድረስ አልነሳም። እግዚአብሔር የተባረከ ይሁን። የአባቴ ልጆች፣ እግዚአብሔር ልጆቹን አንዱን ካንዱ አይለይም። የዕንባቆም አምላክ አምላኬ ነው። የኤልያስ አምላክ አምላኬ ነው። በልዩነት አያየኝም። ዋናው ልዩነት ግን ጸሎት የሌለበት እግዚአብሔር አለ። ከጠንቋዮች ሟርት ምንም አይበልጥም። ጸሎት የሌለበት አምላኬን አምናለሁ ምንም አያመጣም። ጸሎት እሳት ነው፣ እየፋመ ይሄዳል። ጸጥ ብለህ መልሴ ከእግዚአብሔር ዘንድ ነው ካልክ ጨምረህ ነገ ጨምረህ አንተኑ መጀመሪያ የማትከዳ የማትጠራጠር እሳት አድርጎ ይለክስሃል። ጌታ ስሙ ብሩክ ይሁን። ይህን ነው ያየነው። መልስ አልመጣም፣ ግን ተነስቶ መፎከር ጀመረ። ለምን? ነፍሱ ግላለች። አምላኬን እጠብቃለሁ ብሎ ስሙን እየጠራ አትበርድም ወይ ና እያለ ስቆም ምንም ሳቅ፣ ነፍሱ እንደ ብረት ጋለች። እግዚአብሔር የተባረከ ይሁን። ሊመጣ ያለውን ሁሉ የሚያውቅ ሆነ። ሊያድነኝ በሰረገላው ተቀምጧል። ኮቴውን ይሰማለሁ፣ ይታደገናል። የት ውስጥ ነው የሚሰማ? ወዳጄ በዙፋኑ ፊት በመቆየት ነው። የእግዚአብሔር ስም የተባረከ ይሁን። ጸሎት በሉ እስኪ። ኃይለኛ መሳሪያ፣ ኃይለኛ። የትኛውም ፈሪ፣ የትኛውም ደካማ፣ የትኛውም የእግዚአብሔር ነገር አልገባኝም የሚል ብቻ ወደ ጸጋ ዙፋን በእምነት ይቅረብ። እግዚአብሔር ከራሱ ነፍስ ጀምሮ በዙሪያ ያለውን ሁሉ ያስገዛለታል። የተዘጉ በሮች በእጁ ይከፈታሉ። የሌለ ዝናብ በእጁ ይመጣል። የሞቱት በእጁ ይነሳሉ። እግዚአብሔር ለይቶ አይሰራም። ጸሎት የሌለበት ክርስትና ባዶ ነው። ጸሎት የጎደለ ህይወት መከራ ነው። ትልቁ የቀኑ ተግዳሮት ሁሉን ነገር እንችላለን፣ ጸሎት ግን የሚሻማ በዛብን። ለምን? ባለፈም አንድ ቦታ ብያለሁ፣ ከጸለይን ምን እንደሚመጣ ስለሚያውቅ። እግዚአብሔር ይመስገን። እንግዲህ ይሄ እውነት ዕንባቆምን ከእንቆቅልሽ ከጥያቄ ካወጣ እኔና እናንተን ያወጣናል። እግዚአብሔር በዙፋኑ አለ። አምላኬን እታመነዋለሁ፣ እስኪመልስልኝ በፊቱ እቆማለሁ። እለምናቸዋለሁ ወንድሞቼና እህቶቼ፣ ጊዜ ከሌሎች አንጻር ስንስተያይ ትንሽ ሊኖረን ይችል ይሆናል፣ ግን የጸሎት ህይወትን አንቀንስ። ስለሚሰማም ብቻ አይደለም፣ አትሰማም እየተባል ተንበርከክና በሪን ከኋላ ዘግተህ ምን ለውጥ እንደሚመጣ ተከታተል፣ ጠብቀው። እግዚአብሔር ተአምር ያደርጋል። የጊዜ ሁኔታ የማይቆጣጠር የዕለት ሁኔታን የገዛ ብርቱና ኃያል የመፍተሰው እግዚአብሔር ያደርጋል። እንዴት ነው ሰዎች የእግዚአብሔርን የነገ ሁኔታ ማወቅ የቻሉት? ቅረብ እንጂ በህልምም ቢሆን በራእይ ሹክ ሳይል እግዚአብሔር አይተው። በፊቱ እየጨውክ ነገን አያጨልምብህም፣ ይነግርሃል። እግዚአብሔር መልካም ነው፣ ስሙ የተባረከ ይሁን። እነዚህን እውነት ከያዝን እግዚአብሔር ድል በድል ላይ ኃይልም በኃይል ላይ
በዘመናችን ሁሉ ድል ነሽ የክርስትና ህይወት ያኖረናል። ነገሩ የለም እኛ ብርቶች ነን። ነገሩ ርቃል እኛ ኃያላን ነን። ሰይጣን ይዋሻል፣ ትንቢትን እንነግረዋለን። በእግዚአብሔር ልብ ያለውን ያን ኃይለኛ ቃል ለሰይጣን ብዙውን ተስፋ ላስቆረጠው አውሬ እንነግራለን። ስሙ ለዘላለም ይባረክ። እንቆምና እንጸልያለን። ጥቂት ደቂቃ እንጸልያለን። ለአንዳንድ ሰዎችም መጸለይ ይፈልጋለሁ። እጃችሁን